ሰላም እንኳን በደህና መጣችሁ። እንግዲህ ዛሬ የምናየው በጣም ወሳኝ ነገር ነው። ስማርት ስልክን ብቻ በመጠቀም ስኬታማ እና ትርፋማ የዩቲዩብ ቻናል እንዴት መጀመር ይቻላል የሚለው ነው። እስኪ በቀጥታ ወደ ጉዳዩ እንግባ። እስኪ አንድ ጥያቄን ጠይቅ። የዩቲዩብ ስኬት ፕሮፌሽናል ስቱዲዮ እና በሺዎች የሚቆጠር ገንዘብ የሚያወጡ መሳሪያዎች ያስፈልጉታል። ብዙ ሰው አዎ ሊል ይችላል። ይህ አስተሳሰብ እኮ ነው ብዙ ሰዎችን እኔ አልችለውም ብለው እንዲያስቡ የሚያደርገው። ግን እውነታው ከዚህ ፈጽሞ የተለየ ቢሆንስ? አያችሁ አይደል? በቃ የድሮውን መንገድ እንተው። ውስብስብ፣ ወጪ የበዛበት እና በጣም ገዳቢ ነበር። አሁን ግን በ2026 ያለው ቀመር ፍጹም የተለየ ነው። ቀላል፣ ብልህ እና ሁሉም ነገር በስማርት ስልክ ነው የሚሰራው። ስኬት የሚለካው በመሳሪያዎቹ ብዛት ሳይሆን በእጃችን በያዝነው ስልክ ኃይል ነው። የዛሬው ትንታኔያችንም የሚያጠነጥነው በዚህ አዲስ እውነታ ላይ ነው። እሺ፣ ታዲያ ይህን ጉዞ እንዴት ነው የምናደርገው? በአምስት ቀላል ደረጃዎች እንከፋፈለዋለን። መጀመሪያ ይህ የስማርት ስልክ ስቱዲዮ የሚባለውን ተረት እናፈርሳለን። ከዛ ትርፋማ መስክ እንዴት እንደሚገኝ እናያለን። በመቀጠል ይዘትን በሞባይል እንዴት እንደምንቀርጽ፣ ከዛ ደግሞ በ5 ቀን ውስጥ እንዴት ቻናል እንደምንጀምር እናያለን። በመጨረሻም ከእይታ ብዛት አልፈን እንዴት እውነተኛ ዋጋ መፍጠር እንደምንችል እንመለከታለን። እሺ፣ ክፍል 1 የስማርት ስልክ ስቱዲዮ ተረት። አሁን በዚህ ክፍል ውስጥ ትልቁን የተሳሳተ ግንዛቤ እናፈርሳለን። ይሄውም ለምን ውድ መስሪያዎች እንደማያስፈልጉና ትልቁ የፈጠራ ኃይል ቀድሞውንም በእጃችን ላይ እንዳለ ያያለን። ይህን አባባል እስኪ እናስብበት። በ2026 ውስጥ በጣም ኃይለኛው የማምረቻ ስቱዲዮ በኪስ ውስጥ የሚገባው ነው ይላል። ዋናው ነጥብ እኮ ይሄ ነው። በቃ ትልቁ ስቱዲዮ ኪሳችን ውስጥ ነው ያለው። ይሄ ማለት ደግሞ የፈጠራ ሥራ ከመቼውም ጊዜ በላይ ለማንም ሰው ተደራሽ ሆነዋል ማለት ነው። አሁን ወደ ሁለተኛው ክፍል እንለፍ። ትርፋማ መስክን ማግኘት። ይህ በጣም ወሳኙ ስትራቴጂ ነው። ብዙ ሰው ስኬታማ ቻናል የሚጀምረው ምርት ካሜራ በመግዛት ይመስለዋል። በፍጹም የሚጀምረው ትክክለኛውን መስክ እና ትክክለኛውን ታዳሚ በመለየት ነው። እስኪ እንዴት እንደሆነ እንመልከት። እንግዲህ መስክ ወይም በእንግሊዝኛው ኒች ሲባል ምን ማለት ነው? በቃ በሰፊው የዩቲዩብ ዓለም ውስጥ የራስን ልዩ ጥግ መያዝ ማለት ነው። ልክ እንደ ትልቅ ገበያ ውስጥ የራስን ትንሽ ሱቅ እንደ መክፈት ማለት ነው። ስለ ሁሉም ነገር ከማውራት ይልቅ ለአንድ የተወሰነ ቡድን ኤክስፐርት መሆን። ይሄ ነው ከብዙዎች መካከል ጎልቶ ለመታየት ቁልፉ። እናም ትክክለኛውን መስክ ለማግኘት 3 ቀላል ደረጃዎች አሉ። አንደኛ፣ ፍላጎት። ማለትም ለሰዓታት ሳትሰለቹ ማውራት የምትችሉት ርዕስ ምንድን ነው? ሁለተኛ፣ ተፈላጊነት። ሰዎች በንቃት መልስ እየፈለጉለት ያለው ነገር ምንድን ነው? ሶስተኛ ደግሞ ትርፋማነት። እዛ አካባቢ ገንዘብ ለማውጣት ፈቃደኛ የሆነ ሰው አለ ወይ? በቃ የእነዚህ 3ቱ መገናኛ ላይ ነው እውነተኛው ስኬት የሚገኘው። እሺ፣ ወደ ክፍል 3 ደርሰናል። በተንቀሳቃሽ ስልክ ይዘትን መቅረጽ። እስካሁን ስትራቴጂ አውጥተናል። አሁን ደግሞ ወደ ተግባር የምንገባበት ሰዓት ነው። በቃ በዚህ ክፍል ስማርት ስልካችንን ብቻ ተጠቅመን እንዴት አሪፍ ቪዲዮዎችን እንደምንሰራ እናያለን። እስኪ ያስቡት፣ አሁን ያሉ ስማርት ስልኮች ሁሉንም ነገር በአንድ ላይ ይዘዋል። ከፍተኛ ጥራት ያለው ካሜራ አላቸው፣ ጥርጥ ያለ ድምፅ የሚቀዳ ማይክሮፎን አላቸው፣ በጣም ኃይለኛ የቪዲዮ አርታይ ወይም ኤዲቲንግ አፖች አሉ። ከዛ ደግሞ ቀጥታ ዩቲዩብ ላይ መስቀል ይቻላል። ሁሉም ነገር በዚህ ስልክ ላይ። ለዚህ እኮ ነው ሁሉም በአንድ የያዘ ስቱዲዮ ምንለው። እዚህ ላይ አንድ በጣም ወሳኝ ነጥብ አለ። ዋናው ትኩረት ልክ እንደ ሲኔማ ጥራት ያለው ቪዲዮ መስራት ላይ መሆን የለበትም። በፍጹም። ይልቁንስ እውነተኛ ታሪክን በመተረክ ላይ ይሁን። በስልክ የተቀረጸ ቪዲዮ ያለው ትልቁ ኃይል ተፈጥሯዊና እውነተኛ መሆኑ ነው። ሰዎች ከፍጹም ቪዲዮ ይልቅ ከእውነተኛ ሰው ጋር መገናኘት ይፈልጋሉ። ስለዚህ ያለው ድምፅና ማንነት ትልቁ ሀብት ነው። አሪፍ። አሁን ክፍል 4 ላይ ነን። የ5 ቀን የማስጀመሪያ ዕቅድ። እስካሁን ያወራነው ሁሉ ዋው ይሄ ነገር ከባድ ነው ሊያስብ ይችላል። ግን አይደለም። እውነት ለመናገር በጣም ቀላል ነው። አሁን በ5 ቀናት ውስጥ ብቻ ከሐሳብ ተነስተን ሙሉ ቻናል ላይ እንዴት እንደምንደርስ የሚያሳይ ተግባራዊ ዕቅድ እናያለን። እስኪ ይህን የጊዜ ሰሌዳ በፍጥነት እንመልከተው። ቀን 1 በቃ ሐሳብ ማመንጨት እና የመጀመሪያዎቹን 3 ቪዲዮዎች መቅረጽ። ቀን 2 በሞባይል አፕ ኤዲት ማድረግ። ቀን 3 ቀላል የቻናል ባነር እና ተምኔል ስታይል መስራት። ቀን 4
አጓጊ ርዕሶችን፣ መግለጫዎችንና ታጎችን መጻፍ። ቀን 5 በቃ ማስጀመር። የመጀመሪያውን ቪዲዮ ለቆ ማጋራት ነው። አያችሁ አይደል? በየቀኑ ትንንሽ እርምጃዎችን በመውሰድ በቀላሉ ትልቅ ውጤት ላይ መድረስ ይቻላል። እናም ወደ መጨረሻውና ወሳኙ ክፍል ደርሰናል። ክፍል 5 ከእይታ ወደ ዋጋ። እሽ ቻናል ተጀምሯል። አሁንስ ቀጥሎ ምን አለ? በዚህ የመጨረሻው ክፍል ከእይታ ብዛት በላይ በማሰብ እንዴት ትርፋማ እና ዘላቂ ዋጋ ያለው ቻናል መገንባት እንደሚቻል እንመለከታለን። በዩቲዩብ ላይ ስኬት ማለት የተመዘጋቢ ወይም የእይታ ብዛት ብቻ አይደለም። እንደዛ ማሰብ ብዙ ትርጉም የለው። እውነተኛው ስኬት ዋጋ መፍጠር ላይ ነው። ዋናው ግብ ቁጥሮችን ማሳደድ ሳይሆን ለተከታታዮች እውነተኛ ዋጋ በመስጠት ዘላቂ የሆነ ነገር መገንባት ነው። በጣም ጥሩ ነገር። ገቢ ለማግኘት በሚሊዮን የሚቆጠሩ ተመዝጋቢዎች አያስፈልጉም። በፍጹም። ለምሳሌ በቪዲዮ መግለጫ ውስጥ የአጋርነት ሊንኮችን ማስቀመጥ ይቻላል። ቀላል ዲጂታል ምርቶችን፣ ለምሳሌ መመሪያዎችን መሸጥ ይቻላል። አነስተኛ የማስታወቂያ ስራዎችን መስራት ወይም ከማህበረሰቡ ቀጥተኛ ድጋፍ መቀበል ይቻላል። እነዚህ ነገሮች ገና ከጅምሩ መተግበር ይቻላል። እንግዲህ ሁሉንም ነገር አይተናል። መሳሪያው እጅ ላይ ነው። እቅዱም ግልጽ ነው። አሁን የሚቀረው አንድ ወሳኝ ጥያቄ ነው። በእያንዳንዱ ሰው ስልክ ውስጥ ምን አይነት ታሪክ ለመናገር እየጠበቀ ነው? የመጀመር ኃይሉ ያለው እዛው እጅ ላይ ነው።